ከአንድ ወር ቀደም ብሎ የተመድ ዋና ጸሐፊ የአፍሪካ ቀንድ ልዩ መልእክተኛ ጓንግ ኮንግ በኤርትራ ጉብኝት አደረጉ ተብሎ መዘገቡ ይታወሳል። የኤርትራ መገናኛ ብዙሃን በጊዜው ልዩ መልእክተኛው ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸውን የዘገቡ ሲሆን ከኢትዮጵያ ጋር በባህር በር ጥያቄ መነሻነት የተፈጠረውን ውጥረት ለማብረድ ከአስመራ ባለስልጣናት ጋር በብርቱ ስለመምከራቸውም ገልጸው ነበር። የኤርትራ መገናኛ ብዙሃን ልዩ መልእክተኛው አስመራ ለአፍሪካ ቀንድ ሰላምና መረጋጋት መጠበቅ እየተጫወተች ያለውን ገንቢ ሚና ስለማድነቃቸው በወቅቱ ሲዘግቡ ተደምጠውም ነበር። ልዩ ልዑኩ ከአስመራ ጉብኝቱ ወዲህ በኢትዮጵያም ተመሳሳይ ጉዞ አድርገው ባለስልጣናትን እንደሚያገኙ ቢጠበቅም ነገር ግን ኖቬምበር 4 2025 ዓ.ም የውጭ ጉዳይ ሚኒስትር ዴኤታ ሀደራ አበራ በኤክስ ገጻቸው ተገናኝተን ኢትዮጵያንና ቀንዱን በሚመለከቱ ጉዳዮች ተባብረው ለመስራት ተነጋገርን ብለው ከለጠፉት መረጃ ውጪ ኦፊሲያላዊ ጉብኝት በኢትዮጵያ ስለማድረጋቸው እስካሁን የተባለ ነገር የለም። በአዲስ አበባ ተካሂዶ በነበረው ሶስተኛው የምስራቅ አፍሪካ በየነ መንግስታት ማህበር ኢጋድ የመገናኛ ብዙሃን ሽልማት መድረክ ላይ ልዑኩ ንግግር ከማድረጋቸው በዘለለም በኢትዮጵያ ቆይታቸው ከሌሎች ከፍተኛ የመንግስት ባለስልጣናት ጋር የነበራቸውን ግንኙነት በተመለከተም ብዙ ሽፋን ሳይሰጠው ጉዳዩ ማለፉ እስካሁንም እያነጋገረን የሚገኘው። ይሁን እንጂ ባለፈው ሳምንት መገባደጃ ካለቃቸው ከተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጽህፈት ቤት የወጣው መግለጫ ድርጅቱ በኢትዮጵያና ኤርትራ መካከል ያለው ወቅታዊ ውጥረት እንዲረግብና በቀጠናውም ሰላም እንዲሰፍን ጠንካራ አቋም እንዳለው ያንጸባረቀ ሆኗል። የአንድ ትውልድ ወይንም የብር ኢዮቤልዩ የሚባል እድሜ ላይ የደረሰውና 25 ዓመታትን ያስቆጠረው በሁለቱ ሀገሮች መካከል በአልጀርስ የተፈረመው የሰላም ስምምነት እንዲከበር ጉተሬዝ ጠይቀዋል። አዲስ ውጥረት በሰፈነበት በዚህ ወቅት ሁለቱ ሀገሮች ለአልጀርሱ ስምምነት ተገዥነት ሊኖራቸው ይገባል የሚለው የአንቶኒዮ ጉተሬዝ መግለጫ አሁንም ሁለቱ ሀገሮች ለዘላቂ ሰላም መስፈን መስራት እንዳለባቸውም ያሳስባል። የአውሮፓ ህብረትና የአፍሪካ ህብረትም የአልጀርስ ስምምነትን 25ኛ ዓመት አስመልክቶ አከታትለው መግለጫ ያወጡ ሲሆን ከዚህ ሁሉ ዓመት በኋላም የስምምነቱን ገቢራዊነት አስፈላጊነት አጠናክረው ሲገልጹም ተደምጠዋል። ይሁን እንጂ የአልጀርሱ ስምምነት ከዚህ ሁሉ በኋላ ህይወት አለው ወይ የሚለው ነገር እያነጋገረ ነው። የአልጀርስ ስምምነት ዳግም ህይወት ቢዘራ እንኳን በአሁኑ ወቅት በኢትዮጵያና በኤርትራ መካከል ለተፈጠረው አዲስ ውጥረት መፍትሄ መሆን ሊችል ይችላል ወይ የሚል ጥያቄም ተፈጥሯል። ስለዚህ ጉዳይ የተጠየቁት አንጋፋው ፖለቲከኛ አቶ ገብሩ አስራትም ቢሆኑ አልጀርስ የፈረሰና የሞተ ጉዳይ መሆኑን የተናገሩት የአልጀርስ ስምምነት ለሁለቱ አገሮች ችግር መፍትሄ አይሆንም። በመሰረታዊነት ስምምነቱ የሁለቱን አገሮች ጥቅም በኩል የሚያይ አልነበረም። ጦርነቱን በእርግጥ አስቁሞታል። ሆኖም የአልጀርስ ኤርትራ ተገንጥላ ነጻ እንድትሆን የተፈቀደበትን ሁኔታ ያጸና ስምምነት ነበር። አልጀርስ በወቅቱ ኢትዮጵያና ኤርትራ ወደ ጦርነት የገቡበት የድንበር ውዝግብ በቅኝ ግዛት ውል መሰረት እንዲፈታም መንገድ የጠረገ ነው። ስምምነቱ ለኤርትራ ሉዓላዊ አገርነቷ ተጠብቆ ያልተካለለ ድንበሯ ተሰምሮ እንዲቀጥል የሚያደርግ ነበር። ይሁን እንጂ ስምምነቱ የኢትዮጵያ መሰረታዊ ጥቅም እንዲጠበቅ ያደረገ አልነበረም። ኤርትራ ነጻነት መፈለጓም ሆነ ነጻ ሆና መገንጠሏም ህጋዊ እስከሆነ ድረስ መብቷና የሚገባትም ነው። ነገር ግን ይህ ሲሆን የኢትዮጵያ ጥቅም እንዴት መጠበቅ እንደሚኖርበት በአልጀርስ ስምምነት አልተቀመጠም። ይህ ስህተት የተፈጠረው ደግሞ ቀደም ብሎ በ1983 ኤርትራ ስትገነጠል ጀምሮ ሲሆን የአልጀርስ ስምምነትም ይህንኑ ሁኔታ ያጠናክረ ነበር። አልጀርስ በወቅቱ በሁለቱ ሀገሮች መካከል የነበረውን ተጨባጭ ሁኔታም በተለይም ሻዕቢያ ጦርነቱን ከለኮሰ ጀምሮ የተፈጠረውን ሁኔታ ፍጹም ያላገናዘበ ስምምነት ነው። ሻዕቢያ ወረራ ሲፈጽም የኢትዮጵያን የባህር በር መብት ብቻ ሳይሆን በዓለም አቀፍ ህግ መሰረት ወደቡን የመገልገል መብቷንም ሙሉ ለሙሉ ዘግቶታል። ይህ ሁኔታ ተፈጥሮ ሳለ የአልጀርስ ስምምነት በዚያ መንገድ ተረቆ መፈረም ነበረበት ወይ የሚለው መሰረታዊ ችግር ነው። ይህንን እያወቀ የፈረመውና የተቀበለው የወቅቱ የኢትዮጵያ መንግስት ስለሆነም ይሁን ተብሎ ወደ መቀበል ቢገባም እንኳን ነገር ግን በትግበራም ሂደት የኤርትራ እንጂ የኢትዮጵያን ጥቅም በሚያስጠብቅ መንገድ አልነበረም የሄዱበት። መሬት ውሰዱ ተፈርዶላችኋል ሲባል ራሱ የኛ አይደለም ይውሰዱት የሚሉ መሪዎች ነበሩ በኢትዮጵያ በኩል የነበሩት። ይህ ሁሉ የኛው ችግር ነው ምንም አይደለም ቢባል ደግሞ ከሁሉ በላይ ሻዕቢያዎች ስምምነቱን ሲያፈርሱ መኖራቸውንም ማስታወስ ያስፈልጋል። በስምምነቱ መሰረት 25 ኪሎ ሜትር ኤርትራ ውስጥ ገባ ብሎ የሚሰመር ዓለም አቀፍ ሰላም አስከባሪ ኃይል የሚሰማራበት ቀጠና ይኖራልም ተብሎ ነበር። ይህንን ሻዕቢያ ጥሶታል። የሰላም አስከባሪውን ኃይል እንቅስቃሴውን ከማስተጓጎል ጀምሮ በመጨረሻ እስከ ማባረር መድረሱም ይታወቃል። በስምምነቱ መሰረት መፈጸም የነበረባቸውን ብዙ ጉዳዮች ሻዕቢያ አፍርሷል። ግጭት በዘላቂነት ማስወገድ የሚለውን ድንጋጌ ጥሶ የኢትዮጵያ ጠላቶችን ሲረዳም ኢትዮጵያን የሚወጉና የሚያሸብሩ ኃይሎችን ሲያሰለጥን ሲያደራጅና ሲያስታጥቅ መኖሩም
ዓለም ያወቀው ሀቅ ነው። እነዚህን ኃይሎች ወደ ኢትዮጵያ ሲልክም ኖሯል። ስለዚህ በእኔ እምነት ሻዕቢያ ስምምነቱን ሙሉ በሙሉ አፍርሶታል። አሁን ሰላም ይፈጠር ሲባል አልጀርስን ዳግም ተግብሩ ማለት ሳይሆን እንደ አዲስ መደራደር ነው የሚበጀው ይላሉ ፖለቲከኛው። በሻዕቢያ ስሌት መሰረት አልጀርስ ለመሬት ጉዳይ ተቀባይነት አለው፣ ለድንበር ማካለል ሲሆን ተቀባይነት አለው። ነገር ግን የኢትዮጵያን መሰረታዊ ጥቅም በሚመለከት አይመለከተውም፣ የኢትዮጵያን ደህንነት በሚመለከትም አይሰራም የሚል አመለካከት ነው ሻዕቢያ ይዞ የቆየው። ሻዕቢያ በስምምነቱ መሰረት ድንበሩ ይካለል እያለ ነገር ግን የኢትዮጵያን ጥቅም በተቃራኒው አደጋ ላይ በመጣል ስምምነቱን አፍርሶታል። አሁን ላይ ይህንን የፈረሰ ስምምነት ከማምጣት ይልቅ ሁለቱን መሰረታዊ ጉዳዮች ማለትም ሉዓላዊ ዳር ድንበር ማረጋገጥና ብሔራዊ ጥቅም ማስጠበቅን አብሮ የሚያስኬድ አዲስ ድርድር ነው ሊደረግ የሚገባውም ይላሉ። ከዚህ ውጪ አልጀርስ የፈረሰና የማይሰራ ስምምነት ነው በእኔ አስተያየት በማለት ሰፋ ያለ ማብራሪያም ለሪፖርተር ሰጥቷል። ተመድ በቅርብ ጊዜ ከኢትዮጵያ ከግብፅና ከኤርትራ ብቻ ሳይሆን ከህወሓት መሪ ደብረጽዮን ገብረ ሚካኤል ጭምር የአቤቱታ ደብዳቤ ሲቀበል መክረሙ ይታወሳል። ግብጾች የአባይን ውሃ ኢትዮጵያ ሳታስፈቅደን ገደበች ብለው ብቻ ሳይሆን በቀይ ባህር የራሴ የባህር በር ይሰጠኝ ብላ ጠየቀች ብለው በኢትዮጵያ ላይ ለተመድ ማመልከቻ ማስገባታቸው አይዘነጋም። ኢትዮጵያ በበኩሏ ከአንድም ሁለት ጊዜም በግብፅ ለቀረበባት ክስ ምላሽ ከመስጠት ባለፈ የጠየቀችው የባህር በር ጉዳይም በሰላማዊ መንገድ የቀረበና ለቀጠናው ሰላምም የሚበጅ መሆኑን በመጥቀስ ተመድም ሆነ የዓለም አቀፉ ማህበረሰብ ችግሩ በንግግር እንዲፈታ አቤት ስትል ተደምጣለች። ኤርትራም ለተመድ በላከችው ደብዳቤ ደግሞ እንደተለመደው ኢትዮጵያን የሁሉም ችግር መነሻ አድርጋ ስትከስም ታይታለች። የህወሓት ደብዳቤ ደግሞ የፕሪቶሪያ የሰላም ስምምነት ይከበርልኝ፣ እንዲሁም ትግራይን የጦር አውድማ የሚያደርግ አዲስ ጦርነት በኢትዮጵያና በኤርትራ መካከል ሊፈነዳ ይችላል የሚል ይዘት እንደነበረው ተነግሯል። በእነዚህ ሁሉ መነሻ ምክንያቶች የአፍሪካ ቀንድ ሁኔታ እያሳሰበው መምጣቱ የተነገረው ተመድ አሁን ለቀንዱ ሰላም መረጋጋትና ትኩረት መስጠቱም ተነግሯል። ለዚህ ሲባል የተመድ ዋና ጸሐፊ ልዩ ልዑክን ከመላክ ጀምሮ ከተፈረመ 25ኛ ዓመቱን ያስቆጠረው የአልጀርስ ስምምነትን በስራ ላይ እንዲውል ውትወታ ማድረግም ጀምሯል። ይሁን እንጂ አልጀርስን አድሶ መተግበር የአፍሪካ ቀንድን ወቅታዊ ችግር ለመፍታት መፍትሄ ነው ወይ የሚለው ጥያቄ እየተነሳበት ነው። አቶ ገብሩ በዚህ ጉዳይ በሰጡት አስተያየት አልጀርስ እየተባለ ያለው ለሰላም እንደሆነ ይጠቅሳሉ። ተመድም ሆነ ሌሎች አካላት አልጀርስ ይከበር የሚሉት አሁን ላይ ያለው የኤርትራና ኢትዮጵያ ውጥረት ስላሳሰባቸው ብቻ እንደሆነ ይገባኛል። አልጀርስ መፍረሱና መልሶ ሊፈጸም የማይችል መሆኑን ባያጡትም ነገር ግን አዲስ ግጭት በአፍሪካ ቀንድ እንዳይፈጠር ብለው አልጀርስ ይከበር እያሉ መሆኑን እረዳለሁ። ዳግም ግጭት ይቀሰቀሳል ብለው በመስጋት ነው እንጂ ለዘላቂ መፍትሄ አይሆንም። ኢትዮጵያ ከቀይ ባህር ህጋዊ ተጠቃሚ ካልሆነችና ዘላቂ ጥቅሟ የሚከበርበት ሁኔታ ካልተፈጠረ አካባቢው ሰላም እንደማይሆን ይታወቃል። ስለዚህ የሁለቱም ጥቅም የሚጠበቅበት አዲስ ስምምነት ያስፈልጋል። በተለይ በቂ ጥያቄና ክርክር ሳይቀርብበት የታለፈው ወሳኙ የኢትዮጵያ የባህር በር ጉዳይ ሊመለስ የሚችልበት መንገድ መታየት አለበት። በአልጀርስ ስምምነት መሰረት ይፈታሉ ሲባሉ የነበሩ የድንበር ጥያቄዎች አሁን ተረስተዋል። በግንቦት 1990 ዓ.ም በኢትዮጵያ ላይ ወረራ የፈጸመው ሻዕቢያ በሰላምና በድርድር ችግሩን ለመፍታት በተደጋጋሚ ሲጠየቅ መቆየቱ አይዘነጋም። ከድንበር ቀጠናዎች አልፎ ከአዲግራት እስከ ሐውዜን ድረስ ያሉ የትግራይ ከተሞችን በአየር በመደብደብ ጉዳዩን ወደ ማክረር የገባው ሻዕቢያ በኃይል ከያዘው መሬት የሚያስወጣው እንደሌለ ሲናገርም ቆይቷል። በአሜሪካና በሩዋንዳ እንዲሁም በአፍሪካ ህብረት ያኔው የአፍሪካ አንድነት ድርጅት በኩል የቀረቡ የሰላም ሀሳቦችም በሻዕቢያ እምቢተኝነት በተደጋጋሚ ውድቅ መደረጋቸው አይዘነጋም። ከሰላም አማራጮች ይልቅ የኢትዮጵያ ጦር ከአንድ ዓመት በኋላ በከፈተው የመልሰው ማጥቃት ዘመቻም የኤርትራ ሰራዊትን ከያዘው የድንበር አካባቢ እንዲያፈገፍግ ማድረጉም ይታወሳል። በሁለቱም ወገን ወደ 100 ሺዎች ሰዎች ሞተው እንዲሁም በርካታ ንብረት ካወደመ ከአንድ ዓመት ውጊያ በኋላ ግን ሰኔ 1991 ዓ.ም የተኩስ አቁም ድርድር መጀመሩ ተሰማ። ሐምሌ 11 ቀን 1991 ዓ.ም ደግሞ በአልጄሪያ ዋና አደራዳሪነት በሁለቱ አገሮች የውጭ ጉዳይ ሚኒስትሮች በኩል የተኩስ አቁም ስምምነት መደረጉ ይፋ ሆነ። ድርድሩ ቀጥሎ በመጨረሻ ታህሳስ 3 ቀን 1992 ዓ.ም ታሪካዊው የአልጀርስ የሰላም ስምምነት በሁለቱ አገሮች መሪዎች በኩል መፈረሙ ለዓለም ይፋ ሆነ። የአልጀርሱን የሰላም ስምምነት ተከትሎ የጋራ ድንበር ኮሚሽን የተመሰረተ ሲሆን በሄጉ ዓለም አቀፍ የግልግል ዳኝነት ፍርድ ቤት ብይን ጉዳዩ የመጨረሻ ውሳኔ ማግኘቱም ይታወሳል። የኤርትራ መንግስት ጠብጫሪ ተብሎ
በጥፋተኝነት ከመፈረጅ በዘለለም ለኢትዮጵያ ካሳና መሬት እንዲሰጥ ውሳኔ የተላለፈበት ሲሆን የኢትዮጵያ መንግስትም እንዲሁ ካሳ ከመክፈል በተጨማሪ ለኤርትራ የሚገቡ መሬቶችን አሳልፎ እንዲሰጥ እንደተወሰነበት ይታወሳል። ይሁን እንጂ የካሳ ኮሚሽኑ ለሁለቱም የተወሰነው ካሳም እንዲከፈል ማድረግ ሳይችል ቀረም። የድንበር ኮሚሽኑ መሬት ላይ የሁለቱ አገሮች ድንበር ተሰምሮ እንዲካለል ማድረግ ሳይችል ፈረሰም። ስምምነቱ ገቢራዊ ለማድረግ በሁለቱ አገሮች ድንበር የሰፈረው ዓለም አቀፍ የሰላም ማስከበር ተልዕኮም ከአካባቢው ነቅሎ ወጣ። ይህን ተከትሎም አልጀርስ በስራ ላይ ሳይውል ቆየም።